ሰላም፣ ይሄ ቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የከፍተኛ ትምህርት ተቋማት የቅድመ ምረቃ ተማሪዎች የመውጫ ፈተናን ጨምሮ በከፍተኛ ትምህርት ተቋማት እየተተገበሩ ባሉ አጀንዳዎች ላይ የፖሊሲ ጥናት መደረጉ ተገለጸ። የትምህርት ሚኒስቴር በከፍተኛ ትምህርት ልማት ዘርፍ በትግበራ ላይ ባሉ አራት ዋና የለውጥ አጀንዳዎች ዙሪያ ከከፍተኛ ትምህርት ተቋማት በተወጣጡ ምሁራን ጥናት ማካሄዱን አስታውቋል። ምሁራኑ ባካሄዱት ጥናት መሰረት የተገኙ ውጤቶች ላይ የትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ባለሙያዎች በተገኙበት ውይይት መደረጉን በፌስቡክ ገጹ አስነብቧል። በዚህም የፖሊሲ ጥናቶቹ የተካሄዱባቸው ርዕሰ ጉዳዮች ሀገራዊ የምርምር ስራዎች፣ የከፍተኛ ትምህርት ተቋማት የቅድመ ምረቃ ተማሪዎች የመውጫ ፈተና፣ የድህረ ምረቃ ተማሪዎች የምርምር በጀትና የከፍተኛ ትምህርት ተቋማት የትኩረት መስክ ልየታ አተገባበርን በተመለከተ መሆኑ ተገልጿል። የትምህርት ሚኒስቴር ዴኤታ ኮራጡ ሽኔ ጥናቱ በከፍተኛ ትምህርት ተቋማት እየተተገበሩ ያሉ ዋና የሪፎርም ተግባራት አተገባበር ሂደት ምን እንደሚመስል ለማወቅና መስተካከል ያለባቸውን አስቀድሞ ለማስተካከል ምሁራኑን ባሳተፈ መልኩ መካሄዱን ገልጸዋል። ሚኒስቴር መስሪያ ቤቱ የፖሊሲ ጉዳዮች ባለቤት በመሆኑ የወጡ ፖሊሲዎችን አተገባበር ምን ይመስላል የሚለውን እያስጠና መፍትሄ እያስቀመጠ መሄድ እንዳለበት የጠቀሱት ሚኒስቴር ዴኤታው መሰል ተግባራት ተጠናክረው እንደሚቀጥሉ መናገራቸው ተመላክቷል። የፖሊሲም ሆነ የለውጥ አጀንዳዎች ወደ ተግባር እንደገቡ በሂደት በሚፈለገው መልኩ እየተተገበሩና ውጤት እያመጡ ስለመሆናቸው በጥናት ማረጋገጥ ተገቢ ነው ሲሉ ማክለዋል። የተካሄዱ ጥናቶች በተለያዩ ምሁራን ቀርበው በተገኙ ግኝቶች፣ ምክረ ሀሳቦችና አቅጣጫዎች ዙሪያ በዘርፉ አመራሮችና ባለሙያዎች ሰፊ ውይይት እንደተደረገባቸውም ሚኒስቴር መስሪያ ቤቱ በጽሁፉ አክሏል። የሲቪል ማህበረሰብ ድርጅቶች ባለስልጣን ህጋዊ የባንክ አሰራርን ባልተከተለ መንገድ ከውጭ ለጋሾች የፋይናንስ ድጋፍ ወይም ልገሳ በሚቀበሉ የሲቪል ማህበረሰብ ድርጅቶች ላይ እርምጃ እንደሚወስድ አሳሰበ። ባለስልጣን መስሪያ ቤቱ ትላንት ባወጣው የማሳሰቢያ ደብዳቤ ላይ ማንኛውም የሲቪል ማህበረሰብ ድርጅት ከውጭ ሀገራት ወይም ዓለም አቀፍ ተቋማት ወይም ከማንኛውም በውጭ ከሚገኝ ለጋሽ ተቋም ወይም ግለሰብ የሚቀበሉት የገንዘብ ድጋፍ በብሔራዊ ባንክ ህጎችና አሰራሮች መሰረት ህጋዊ የባንክ ስርዓትን በመከተል የውጭ ምንዛሬውን በቀጥታ ወደ ድርጅቱ የባንክ ሂሳብ ገቢ እንዲሆን ማድረግ እንዲሁም ለሌላ ድርጅት በውጭ ምንዛሬው ቀጥታ ማስተላለፍ እንዳለበት አስታውቋል። በዚሁ መሰረት ድርጅቶቹ ከውጭ ሀገር የሚቀበሉት የገንዘብ ድጋፍ በባንክ ሂሳባቸው ቀጥታ በውጭ ምንዛሪ ገቢ እንዲሆን ማድረግና ለዚሁም ተገቢውን ማስረጃ ማቅረብ የሚገባቸው መሆኑን ባለስልጣን መስሪያ ቤቱ አሳውቋል። እንዲሁም ባለስልጣን መስሪያ ቤቱ አፈጻጸሙን በሚመለከት የሚያደርገውን መደበኛ ክትትል እንደሚያጠናክር ጠቁሟል። አክሎም ህጋዊ የባንክ አሰራርን ባልተከተለ መንገድ የፋይናንስ ድጋፍ ወይም ልገሳ ማድረግ፣ መቀበልና መጠቀም ከባድ የህግ ጥሰት እንደሆነ ገልጾ በዚህ አይነት የህግ ጥሰት ውስጥ የሚገኙ ድርጅቶች ላይ በህግ አግባብ ተገቢውን የእርምት እርምጃ እንደሚወስድም አሳስቧል። የኢትዮጵያ ኢንቨስትመንት ኮሚሽን በ2018 በጀት ዓመት የመጀመሪያዎቹ 9 ወራት $3.52 ቢሊዮን የውጭ ቀጥተኛ ኢንቨስትመንት መሳብ መቻሉን አስታወቀ። ኮሚሽኑ ይህን ያስታወቀው የ2018 በጀት ዓመት ያለፉት 3 ሩብ የበጀት ዓመታት የስራ እቅድ አፈጻጸም ግምገማ ባካሄደበት ወቅት ነው። በመድረኩም ኮሚሽኑ በበጀት ዓመቱ 9 ወራት በውጭ ቀጥተኛ ኢንቨስትመንት መሳብ የ$3.52 ቢሊዮን ውጤት ማስመዝገቡን የተቋሙ ምክትል ኮሚሽነር ዳጋቶ ኩምቤ ገልጸዋል። ይህ አፈጻጸም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ16 በመቶ ብልጫ አሳይቷል ብለዋል። አክለውም በ9 ወራቱ ለ372 ባለሀብቶች አዲስ የኢንቨስትመንት ፍቃድ መስጠት መቻሉን ገልጸዋል። ምክትል ኮሚሽነር ዝናቡ ይርጋ በበኩላቸው ኮሚሽኑ ባለፈው 9 ወራት በባለሀብቶች ምልመላ፣ በስራ ዕድል ፈጠራ፣ የኢንቨስትመንት ፕሮጀክቶችን ወደ ትግበራና ምርት በማሸጋገርና በውጭ ምንዛሬ ግኝት አመርቂ ስኬቶችን ማስመዝገቡን ገልጸዋል። በተጨማሪም በወጪ ንግድ ዘርፍ የተገኘ ገቢና በሀገር ውስጥ ምርት የውጭ ምንዛሬ በተኪ ምርቶች ለማዳን የተደረገው ጥረት ተቋሙ ያስቀመጠውን ግብ ያሳካ መሆኑን አብራርተዋል። በተጨማሪም በግምገማው በኢንቨስት ኢን ኢትዮጵያ 2026 ፎረም በድምሩ $13.1 ቢሊዮን የሚያወጡ አዳዲስ የኢንቨስትመንት ስምምነቶች መፈረማቸውን ገልጸዋል። እንዲሁም ኃላፊነታቸውን ባልተወጡ ባለሀብቶች ላይ የወሰዳቸው የማስተካከያ እርምጃዎችና ከባለድርሻ አካላትና ከኢንቨስትመንት ማህበራት ጋር የተደረጉ ውጤታማ የምክክር መድረኮች
ኮሚሽኑ በበጀት ዓመቱ 9 ወራት ያስመዘገባቸው ዋና ዋና የሚባሉ ስኬቶች ናቸው ብለዋል። በመጨረሻም በበጀት ዓመቱ የመጀመሪያ 9 ወራት የተመዘገቡ ስኬቶችን አጠናክሮ በማስቀጠልና እንደ ክፍተት የታዩ ተግዳሮቶችን በመፍታት ኮሚሽኑ የተሰጠውን ሀገራዊ ተልዕኮና ኃላፊነት በአግባቡ ለመወጣት በትኩረት መስራት እንደሚገባ ምክትል ኮሚሽነሮቹ ማሳሰባቸውን ኮሚሽኑ በፌስቡክ ገጹ ባወጣው መግለጫ አስታውቋል።